ይህን ነገር በማድረጉ በጣም ትልቅ ዋጋ ይከፍላል። ይህን ነገር ኪንጎ ቢያቅም አርፎ አይቀመጥም። ምክንያቱም እንግዲህ ቅምጥልን ማን ሊጎዳት እንደሚችል የታወቀ ነው። ቤዛን ይዘው እርግጠኛ ነኝ ወይ ቤዛን እንገላታለን ወይስ ደግሞ እሷን ትለቃታለህ ብለው ያስገድዱታል ብዬ አስባለሁ። በጣም ብዙ ነገሮች ተፈጥረዋል። በተለይ ደግሞ ብዙዎቻችሁ በጣም ደስ ብሏችሁ እልልልል እያላችሁ ያላችሁት አደይና ዴቭ መሀል ላይ የተፈጠረው ነገር ነው። ለሙዬም ተሽሏት ዛሬ ላይ በአደይ ደስታ እየሳቀች ፈገግ ብላ ስላየዋት በጣም ደስ ብሎኛል። እንግዲህ እርጉዝ ሳትሆን አትቀርም። ቤተሰቦቼ ለሊ እርጉዝ ናት ብዬ አስባለሁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአደይ ድራማ ትናንት ተለቋል ማለት ነው። እውነት ለመናገር የተፈጠረው ነገር እጅግ በጣም ደስ ብሎኛል። በነገራችን ላይ ማለት ነው የፍቅርን እናት ፈገግታዋን እንደኔ የምትወዱላት በነገራችን ላይ ስትስቅ እንዴት አባቷ እንደምታምር ማለት ነው። የፍቅር እናት በጣም ነው ደስ የምትለውና በተለይ ደግሞ የአደይንና የዴቭን ፍቅር ስለተቀበለችና ፍቅራቸውንም ስለደገፈቻቸው ከጎናቸው ስለሆነች ለካ ቤተሰቦች እንድታሳምኝልኝ እፈልጋለሁ፣ ማግባት እፈልጋለሁ፣ ላስተዋውቅ እፈልጋለሁ እያልክ ስትለኝ የነበረው ለካ አደይን ነበረ ዳር ስትል የነበረው ይሄን ነበር እንዴ ልትነግረኝ የነበረው ብላ በጣም ነበር ደስ ያላትና አደይ በጣም ነው የምትወዳት የፍቅር እናት ማለት ነው። ለምን በጣም ስነ ስርዓት ያላት ትንሹን ትልቁን አክብራ የምትኖር ማንኛውም ወንድ ቢሆን ለፍቅር ለትዳር የሚፈልጋት ራሷን አስከብራ የምትኖር እስከዛሬ ድረስ ራሱ ከዴቭ ጋራ ፍቅሩን ተቀብለው አብራው እንኳን እየኖረች እስከዛሬ ድረስ አብረው አላደረችም ማለት ነው። ክብሯን እንደጠበቀች ነው ያለችው። ስለዚህ ማንኛውም ወንድ ቢሆን እንደ አደይ አይነት ሴት ይፈልጋል። ሩታም ደግሞ ሁሉን ነገር ለዴቭና ለአደይ ነበር ስታግዝ የነበረው። ፍቅርም ደግሞ ሻንጣዋን አዘጋጅታለች። ፍቅር ልትሄድ ነው ማለት ነው። ፍቅር ወዴት ነው የምትሄደው የሚለው ነገር እንግዲህ እኛም ማወቅ አንችልም፣ እሷም አታውቅም። ለምን እናቴ ለምን ዴቭና አደይ እንዲጋቡ ፈቀደች ብላ ነው እንግዲህ ልትሄድ የተነሳቸው ማለት ነው። ይሄ ነገር ደግሞ ምን ያህል ለእናቴቱ ከባድ እንደው ታውቃላችሁ። እናቴቱ ፍቅር ወንድምሽ እኮ ሊያገባ ነው፣ ወንድምሽ ሊያገባ ነው፣ ደስ ይበልሽ ምናምን ስትላት በጭራሽ ዴቭ ወንድሜ ሊሆን አይችልም ነበር ያለቻት ማለት ነው። እሷም ደግሞ ምን ብላ ነበር የደነገጠችው? ምክንያቱም ዴቭን እንደምታፈቅረው አታውቅም። እናቴቱ የገዛ ልጇ እንደዚህ በር እየዘጋች የምታለቅሰው እንደዚህ መከራዋን የምትበላው ዴቭን አፍቅራው እንደሆነ አታውቅም ማለት ነው። ለዛ ነው ከፊት ለፊቷ ደስታዋን የገለጸችው ብዬ አስባለሁ። ፍቅር አሁን ነው የእውነት ራሷን የምታጠፋውና ራሷን የምትገለው አሁን ነው ማለት ነው። ለምን ዴቭና አደይ አንድ ላይ ስለሆኑ ማለት ነው። ለዛውም የዴቭና የአደይ ፍቅር በዓለም ታወጀ ትላላችሁ ማለት ነው። እና እውነት ለመናገር በጣም ደስ ብሎኛል ከምላችሁ በላይ ማለት ነው ውዶቼ። ኦ ማይ ጋድ ኦኤምጂ ትላላችሁ ማለት ነው። በጣም ነው ደስ ያለኝ። ለምን እኔ ዴቭና አደይ አንድ የሚሆኑበትን ቀን በጉጉት ስንጠብቅ የነበረበት ሰዓት ነው ታውቃላችሁና አሁን ላይ እንግዲህ በጣም አስጊ የሆነውና አስጨናቂ የሆነው ነገር እንግዲህ የቅምጥል ጉዳይ ነው። የቅምጥል ጉዳይ ለሁላችንም በጣም አስጊ ነገር ሆኗል። በነገራችን ላይ ይሄን ነገር ባቡሬ ቢያቅ ማለት ነው ከወንድሟ ውጪ ማንም እህቱን ሊነካት እንደማይችል በደንብ ስለሚያውቅ እርግጠኛ ነኝ ቤዛን አንገቷን አንቆ ነው እንግዲህ እህቴን ካላመጣሽ ብሎ ሚላት። ለምን ወንድምየው ከእስር ቤት እንደተፈታ ላያውቁ ይችላሉ። ግን ደግሞ ያየ ሰው እርግጠኛ ነኝ ከነገሩት እርግጠኛ ነኝ ይገድለዋል ማለት ነው። በጭራሽ ቅምጥልን መንካት አልነበረበትም። ቅምጥል እዛ ጋር ፍቅረኛው አለ፣ እዚህ ጋር ደግሞ ጀግና ወንድም አላት ማለት ነው። ስለዚህ እህቱ አንድ ብቻ ናት፣ እሷ ናት የአባቱ ማስታወሻ ማለት ነው። ስለዚህ ማንም እህቱን እንዲነካበት አይፈልግም። ግን ልጁ ደግሞ የማይነካ ልጅ ነክቷል። ገና ጉድ ይፈላል ማለት ነው ውዶቼ። ብቻ በአደይና በዴቭ በጣም ደስ ብሎኛል። በቅምጥል ደግሞ በጣም አዝኛለሁ። ብቻ ግን መጨረሻው አሪፍ ይሆንና እሷም ደግሞ ተለቃ ሁሉም ነገር እንግዲህ ፍጻሜው ያምራል ብዬ አስባለሁኝ። ለዴቭና ለአደይ ደግሞ በጣም ደስ ብሎኛል። እልል ብዬ አሽቃብጫለሁ ማለት ነው። ያው ማሽቃበጥ የዋነኛ ስራዬ ነው።